ሰላም ጤና ይስጥልን የቻናላችን ቤተሰቦች የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በመቀለ ከተማ በተካሄደ ህዝባዊ ሰልፍ ላይ ባደረጉት ንግግር በትግራይ ወጣቶችና በፌዴራል መንግስቱ መካከል ያለው ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያመለክት መልእክት አስተላልፈዋል። ምን አሉ የሚለውን የምናየው ይሆናል። በሌላ በኩል ዓለም ሌላ ጦርነት ውስጥ ገብታለች። የፓኪስታን የጦር አውሮፕላኖች የአፍጋኒስታንን መዲና ካቡልን ደብድበዋል። በሁለቱ የእስልምና ሀገራት መካከል ያለው ፍጥጫ አሁን ወደ ከፋ ደረጃ ደርሷል። ፓኪስታን ታጣቂዎችን እያደንኩ ነው ስትል፣ ታሊባን ደግሞ ሉዓላዊነቴ ተደፍሯል በማለት ዛቻውን እያበረታ ነው። ከካቡል ሰማይ ላይ የሚሰማው የቦምብ ድምፅ ለመካከለኛው እስያ ሰላምን ምን ያበስራል? አብረን የምናየው ይሆናል። ቀዳሚ ወዳደረግነው መረጃችን ስናመራ ሊቀመንበሩ ከትግራይ ወደ አዲስ አበባ የሚሰደዱ ወጣቶች ከብልጽግና ካራ አያመልጡም በማለት የሰጡት መግለጫ ወጣቶች ስደትን እንደ አማራጭ ከመውሰድ ይልቅ በክልሉ ቆይተው ለሚመጣው ወታደራዊ ግጭት እንዲዘጋጁ የሚገፋፋ ሆኖ ተገኝቷል። ዶክተር ደብረጽዮን አክለው የአሁኑን መንግስት አካሄድ እንደ ሀገር አጥፊ ስር የሰደደ ደዌ በመመሰል ወጣቱ ከመንግስት ጥቃት እንደማያመልጥ ተረድቶ ከህዝቡና ከሰራዊቱ ጋር ሊወግ እንደሚገባ ጥሪ አቅርበዋል። ሊቀመንበሩ በንግግራቸው ሁለተኛ ዙር ደማዊ ጦርነት አንዣቧል በማለት በይፋ መናገራቸው ቀጠናው ዳግም ወደ ከፋ ቀውስ ሊያመራ እንደሚችል ፍንጭ የሰጠ ነው። በተለይም በዲያስፖራውና በአዲስ አበባ በሚገኘው የትግራይ ተወላጅ ላይ ያስተላለፉት የታሪካዊ ኃላፊነት ጥሪ የትጥቅ ትግሉን ለማጠናከርና በፌዴራል መንግስቱ ላይ የሚደረገውን ተቃውሞ ይበልጥ ለማነሳሳት ያለመ መሆኑን ያሳያል። የኢትዮጵያ መንግስት ከጦርነት ውጪ በሰላም መኖር የማይችል ነው ሲሉ የወነጀሉት ዶክተር ደብረጽዮን ባለፉት 8 ዓመታት የኢትዮጵያ ህዝብ እርስ በርሱ እንዲጋጭ ሲደረግ መቆየቱን ተናግረዋል። በተጨማሪም ዶክተር ደብረጽዮን ለመንግስት የጸጥታ ኃይሎች ባስተላለፉት መልእክት ፖለቲካዊ ችግሮች በውይይት እንጂ በወታደራዊ ኃይል እንደማይፈቱ ገልጸው በፌዴራል ሰራዊት በልዩ ኃይልና በሚሊሻ ውስጥ ያላችሁ ወታደሮች አልዋጋም በማለት ህይወታችሁን የምታተርፉበት ጊዜ አሁን ነው ብለዋል። ይህ ጥሪ በመከላከያ ሰራዊት ውስጥ መከፋፈልን ለመፍጠር የታለመ ስነ ልቦናዊ የጦርነት ስልት እንደሆነ ይገመታል። በመጨረሻም ህወሓት የትግራይን ግዛታዊ አንድነት ለማስጠበቅ ሲባል የተለያዩ የፖለቲካ ልዩነቶች ካሏቸው ድርጅቶች ጋር በጋራ ለመስራት ዝግጁ መሆኑን ሊቀመንበሩ አረጋግጠዋል። በሌላ በኩል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ክልሎችና ጣቢያዎች ላይ ያስተላለፈውን ውሳኔ ተከትሎ በመቀሌ ከተማ በተካሄደ ሰላማዊ ሰልፍ ላይ ባደረጉት ንግግር አዲስ ጦርነት ከተቀሰቀሰ በትግራይ ክልል ብቻ ተወስኖ እንደማይቀርና ወደ መላው ሀገሪቱ ሊስፋፋ እንደሚችል አስጠንቅቀዋል። ፕሬዝዳንቱ አሁን ላይ ሁሉንም ተጋሩ አንድ ሊያደርግ የሚገባው ዋነኛ ጉዳይ የትግራይን ግዛታዊ አንድነት ማረጋገጥና ተፈናቃዮችን ወደ ቀድሞ ቀያቸው መመለስ መሆኑን ገልጸው የችግሩ መነሻ ፖለቲካዊ በመሆኑ አሁንም ቢሆን በሰላማዊና በፖለቲካዊ መንገድ መፍትሄ ሊሰጠው እንደሚገባ አሳስበዋል። ጄኔራል ታደሰ ወረደ በንግግራቸው ወቅት የተፈናቃዮች ጥያቄ ውስብስብ ባለመሆኑ ሊሰጠው የሚገባው መፍትሄ ግልጽ መሆን ነበረበትም ብለዋል። ይሁን እንጂ የፌዴሬሽን ምክር ቤትን መነሻ በማድረግ የምርጫ ቦርድ ያስተላለፈው ውሳኔ ችግሩ እንዲባባስ ማድረጉን ጠቅሰው የጸለምቲ ሞዴልን በመያዝ የተፈናቃዮችን ችግር ለመፍታት መሞከር ድግግሞች ስህተት መሆኑን አመልክተዋል። ፕሬዝዳንቱ አክለውን ጊዜያዊ አስተዳደሩ ያለውን የሰላም አማራጭ በሙሉ ለመጠቀም ዝግጁ ቢሆንም በሌላ በኩል ኃይሎችን በማደራጀት ወደ ትግራይ ድንበሮች እንዲጠጉ በማድረግ ጫና ለመፍጠር መሞከር ተገቢ ያለመሆኑን ገልጸዋል። ጦርነት ከመጀመሩ በፊት የሚደረጉ ጥረቶች ውጤታማ ካልሆኑ አንድ የተቀሰቀሰን ግጭት ለማቆም እጅግ አስቸጋሪ እንደሚሆን ጄኔራል ታደሰ ወረደ አስገንዝበዋል። በመጨረሻም በትግራይ ፖለቲካ ኃይሎች መካከል ልዩነቶች ቢኖሩም በግዛታዊ አንድነትና በተፈናቃዮች ጉዳይ ላይ ምንም አይነት የሀሳብ ልዩነት ሊኖር እንደማይገባ መልእክታቸውን አስተላልፈዋል። በተያያዘም የልሳነ ግፉዓን ድርጅት የኢትዮጵያ ብሔራዊ ምርጫ ቦርድ በወልቃይት ጠገዴ፣ ጠለምትና ራያ አካባቢዎች ላይ ያስተላለፈውን ውሳኔ እንዳያማም ጥራው እንዳይበላም ግፋው ሲል በጽኑ ተወቅሷል። ቦርዱ የካቲት 16 ቀን 2018 በወጣው መግለጫ እነዚህን አካባቢዎች አጨቃጫቂ በሚል በመፈረጅ በሰባተኛው ሀገራዊ ምርጫ ወቅት በፌዴራል መንግስቱ የምርጫ ክልል ስር እንዲሆኑ መወሰኑ ይታወሳል። ድርጅቱ ባወጣው መግለጫ ቀደም ሲል ቦርዱ እነዚህን አካባቢዎች በትግራይ ክልል የምርጫ ክልል ስር አድርጎ ማውጣቱን ተከትሎ ለቀረበበት ተቃውሞ የሰጠው ምላሽ አልሸሹም ዞር አሉ የሚል አይነት ነው ብሎታል። እንደ ድርጅቱ አገላለጽ ህዝቡ እየቀረበ ያለውን ጥያቄ አማራዊ ማንነቴ ይከበርና በአማራ ክልል ስር ልተዳደር የሚል ቀጥተኛ ጥያቄ ቢሆንም ቦርዱ አካባቢዎቹን በፌዴራል ስር ማድረጉ ህዝቡ ላነሳው የማንነት ጥያቄ እውቅና ከመንፈግ ተለይቶ አይታይም። ወልቃይት ጠገዴ፣ ጠለምትና ራያ ከኦሮምና አላማጣ ከህዳር 2013 ጀምሮ በህዝቡ ተጋድሎ ነፃ መውጣታቸውን ያስታወሰው መግለጫው ላለፉት 5 ዓመታት ግን መንግስት ለጥያቄው ይፋዊ ምላሽ ባለመስጠቱ ድሉ መሬት ሳይረግጥ መቆየቱን አመልክቷል። ይልቁንም አሁን የተሰጠው የሽርፍራፊ ምላሽ የህዝቡን ስቃይና እንግልት የሚያራዝም ለጠላቶች እስትንፋስ የሚሰጥና አካባቢው የጦርነትና ያለመረጋጋት ቀጠና ሆኖ እንዲቀጥል የሚያደርግ ነው ሲል ድርጅቱ ስጋቱን ገልጿል። የዘገየ ፍትህ እንደተተከለ ይቆጠራል ያለው ልሳነ ግፉዓን የብልጽግና መንግስት የህዝቡን ብሶት ከማከክ ወጥቶ የወልቃይት ጠገዴና ጠለምት
ህዝብን አማራዊ ማንነቴ በይፋ በማረጋገጥ የማያዳግም ምላሽ እንዲሰጥ አበክሮ ጠይቋል። መግለጫው በመጨረሻ ፍትህ ለጎደለው የአማራ ህዝብ ድልና ፍትህን በመመኘት ተደምድሟል። ወደ ቀጣዩ መረጃችን ስንሻገር በፓኪስታንና በአፍጋኒስታን መካከል ያለው ውጥረት አሁን ወደ ከፋ ደረጃ መሸጋገሩን ያሳያል። በፓኪስታንና በአፍጋኒስታን ወይም ታሊባን መካከል ያለው ዲፕሎማሲያዊ ግንኙነት ሙሉ በሙሉ ተቋርጦ ወደ ቀጥታ ወታደራዊ ግጭት ተሸጋግሯል። የፓኪስታን የጦር አውሮፕላኖች በአፍጋኒስታን መዲና ካቡልና ሌሎች አካባቢዎች ላይ የአየር ጥቃት መፈጸማቸው ተገልጿል። ፓኪስታን ውስጥ ጥቃት የሚፈጽሙ የፓኪስታን ታሊባን አባላት በካቡልና አካባቢው መሸሸጊያ ያላቸው በሚል ነው። ባለፉት ቀናት በድንበር አካባቢ በሁለቱ ጦሮች መካከል በተደረገ የተኩስ ልውውጥ የፓኪስታን ወታደሮች መገደላቸውን ተከትሎ የተሰጠ አጸፋዊ እርምጃ ነው ተብሏል። የታሊባን መንግስት ይህንን የአየር ጥቃት የሀገርን ሉዓላዊነት መጣስ ሲል አውግዞታል። ታሊባን በድንበር አካባቢ ከባድ መሳሪያዎችን እያጠጋጋ ሲሆን ለማንኛውም ጥቃት ተመጣጣኝ ምላሽ እንሰጣለን ሲል አስጠንቅቋል። የፓኪስታን አውሮፕላኖች በካቡልና በድንበር አካባቢዎች ወይም እንደ ኩስትና ፓክቲካ ጥቃት ካደረሱ በኋላ የታሊባን መከላከያ ሚኒስቴር እርምጃዎችን ወስዷል። የታሊባን የድንበር ጥበቃ ኃይሎች በድንበር መስመር ወይም ዱራንድ መስመር ላይ ወደሚገኙ የፓኪስታን ወታደራዊ ካምፖች የከባድ መሳሪያ ተኩስ ከፍተዋል። ታሊባን በካቡልና በሌሎች ከተሞች የነበሩትን አሜሪካ ሰራሽ የታጠቁ ተሽከርካሪዎችና ልዩ ኮማንዶዎችን ወደ ድንበር አካባቢ በብዛት እያስጠጋ ይገኛል። የታሊባን ቃል አቀባይ ዛቢሁላህ ሙጃሂድ ፓኪስታን አፍጋኒስታንን መፈተን የለባትም፣ ለዚህ ጥቃት ከባድ ዋጋ ትከፍላለች ሲል አስጠንቅቋል። ውጥረቱ ወደ ለየለት ጦርነት ተቀይሯል። የፓኪስታን አውሮፕላኖች ካቡልን መደብደባቸውን ተከትሎ የታሊባን ጦር በድንበር አካባቢ የሚገኙ የፓኪስታን የጦር ሰፈሮችን በከባድ መሳሪያ እየደበደበ ይገኛል። ታሊባን የአየር ጥቃቱ ሰላማዊ ሰዎች መገደላቸውን ገልጾ በአጸፋዊ እርምጃ ጦሩን በተጠንቀቅ አቁሟል። በሁለቱ የኒውክሌር ኃይልና የደፈጣ ውጊያ ስፔሻሊስት ሀገራት መካከል የሚቀጣጠለው የእሳት የት ሊያቆም ይችላል? ዓለም በከፍተኛ ስጋት እየተከታተለቻቸው ነው። ውድና የተከበራችሁ ተመልካቾቻችን ቪዲዮ ጠቃሚ ሆኖ ካገኛችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ለዛሬ ያዝንላችሁ መረጃ ይህን ይመስላል። በሌላ መረጃ እስክንገናኝ በቸር ቆዩን።